ጤና ይስጥልኝ ሰበር ዜና ይዘናል። ጀግናው የፋኖ ሰራዊት ከትላንት ጀምሮ ባደረገው ከባድ ውጊያ ጥንታዊቷንና ታሪካዊቷ ደብረታቦር ከተማን ተቆጣጥሯል። ደብረታቦር ከተማን በቁጥጥሩ ስር ያደረገው ጀግናው የአማራ ፋኖ ብሔራዊ ንቅናቄ ሰራዊት ግስጋሴውን ወደ ባህር ዳር በማድረግ በከተማዋ ዙሪያ የሚገኙ ጭስ አባይን ጨምሮ ሌሎች አካባቢዎችንም እንዲሁ በቁጥጥሩ ስር አስገብቷል። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ። ከመረብ ሚዲያ የደብረታቦር ከተማና በባህር ዳር ዙሪያ የሚገኙ አካባቢዎች በፋኖ ቁጥጥር ስር መግባታቸውን በሚመለከትና ሌሎች የዛሬ የካቲት 4 2018 ዓ.ም የረፋድ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን ነው የምናልፈው። የተከበራችሁ አድማጭ ተመልካቾቻችን ጀግናው የፋኖ ሰራዊት ከትላንት ጀምሮ ባደረገው ከባድ ውጊያ ጥንታዊቷንና ታሪካዊቷ ደብረታቦር ከተማን በቁጥጥሩ ስር አስገብቷል። በተለይ ከትላንት የካቲት 3 2018 ዓ.ም ለዛሬ አጥቢያ ሌሊት ጀምሮ በከተማዋ ልዩ ስማቸው ግራር ሰፈር፣ መሎና ማረሚያ ቤት፣ ጎንደር በር፣ አባረጋይ፣ ወይብላ ማርያም በተባሉ አካባቢዎች በተደረገው ውጊያ ትላልቅ የተባሉ የጠላት ምሽጎችን የሰበረው ጀግናው የህዝብ ልጅ ፋኖ ከንጋት በኋላ ከተማዋን በቁጥጥሩ ስር ማስገባቱን የመረብ ሚዲያ የግንባር ዘጋቢዎች ለማረጋገጥ ችለናል። በመሃል ከተማዋ ህብረት ሆቴል ላይ ለጊዜው ስሙና ማረጉ በውል ያልተለየም አንድ ከፍተኛ ወታደራዊ አዛዥ ሲገደል በከተማዋ ኢየሱስ ተራራ ላይ የነበረውና የጠላት ብልጽግና ኃይል አይነኬ በሚል የሚተማመንበት የኮንክሪት ምሽግ ተሰብሮ በርካታ ያገዛዙ ወታደሮች ተደምስሰዋል። ገሚሱ ደግሞ እጃቸውን ሰጥተዋል። በከተማዋ አሁንም አንዳንድ አካባቢዎች ላይ ተቆርጠው የቀሩ የጠላት ኃይሎችን ለመደምሰስ አሁንም ውጊያዎች እንደቀጠሉ ናቸው። ነገር ግን በአሁኑ ሰዓት ሙሉ ለሙሉ ከተማዋ በፋኖ ቁጥጥር ስር ትገኛለች። ዛሬ የካቲት 4 2018 ዓ.ም ከንጋት ጀምሮ ደብረታቦር ከተማ በፋኖ ቁጥጥር ስር የገባችበት ነውረኛውና ጸረ አማራዊ ብልጽግና ኃይል ከ17 ጊዜ በላይ የሰው አልባ አውሮፕላን ድብደባ በከተማዋ ፈጽሟል። ነገር ግን በፋኖ ሰራዊት ላይ ምንም አይነት ጉዳት የደረሰ የለም። በፋኖ ሰራዊት ላይ ብቻ ሳይሆን በንጹሃኖች ላይም እንዲሁ በተመሳሳይ ምንም አይነት ጉዳት የደረሰ እንደሌለ ነው ጣቢያችን ለማረጋገጥ የቻለው። ነገር ግን በንብረቶች ላይ መኖሪያ ቤቶች እንዲሁም ደግሞ አንዳንድ ተቋማት ላይ በተመሳሳይ ጉዳት መድረሱ ተሰምቷል። ከዚህ በተጨማሪ ግን ምንም አይነት የሰብአዊ ጉዳት እንዳልደረሰ ታውቋል። በከተማዋ ሁለት የሰው አልባ አውሮፕላኖች አሁንም ቅኝት እያደረጉ ይገኛሉ። በተለይ ፋኖ ወደ ከተማዋ መግባትን ተከትሎ የከተማዋ ነዋሪዎች ፋኖን ለማግኘት ባይሰባሰቡ ይመከራል። አገዛዙ እንደሚታወቀው የሰዎች ስብስብ ካገኘ የድሮን ጥቃት ይፈጽማል። ምክንያቱም ታርጌቱ ከፋኖ ጋር በሚል ጸብ የአማራ ሕዝብን መጨፍጨፍ ነውና፣ ስለዚህ ሁሉም ጥንቃቄ እንዲያደርግ ከወዲሁ መልእክት እናስተላልፋለን። ቅድም እንደነገርኳችሁ ኢየሱስ ተራራ ላይ የነበረው ትልቁ ያገዛዙ ምሽግ ተሰብሯል። በዚህ ቦታ እስካሁን ያልተነሳ በርካታ ቁጥር ያለው የጠላት ኃይል ወድቆ ይገኛል። አሞራ እየዘወሩ ነው። በከተማዋ በርካታ የሚኒሻና የአድማ ብተና አባላት እጃቸውን ለፋኖ ሰጥተዋል። በርካታ የመከላከያ ሰራዊት አባላትን በተመሳሳይ ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠታቸው ታውቋል። ጥንታዊቷንና ታሪካዊቷ ደብረታቦር ከተማን በቁጥጥሩ ስር ያደረገው ጀግናው የህዝብ ልጅ አዲስ ዘመንና ወረታንም ነጻ ለማውጣት ወደፊት ግስጋሴው መቀጠሉ ነው የተረጋገጠው። በተለይ ደግሞ ዛሬ የካቲት 4 2018 ዓ.ም ከረፋር ጀምሮ ጭስ አባይ ከባህር ዳር ከተማ ዙሪያ የምትገኘው ጭስ አባይ ከተማ በፋኖ ቁጥጥር ስር ገብታለች። ከጭስ አባይ በተጨማሪ ደና ማርያም እንዲሁም በአዴ ዙሪያ ደንሳ፣ ባታ ዛሬ የካቲት 4 2018 ዓ.ም ረፋር ጀምሮ በጀግናው የህዝብ ልጅ ፋኖ ቁጥጥር ስር መግባታቸውን መረብ ሚዲያ ለማረጋገጥ ችሏል። ባህር ዳር ከተማ የሚገኘውና የአማራ ህዝብ የሞተና የመከራ ምንጭ ሆነው የብአዴን ስብስብ ይደበቅበት ስምጥ ይሸሸግበት ሰርጣቶ እየተቅበዘበዘ ይገኛል። በርካታ ካድሬዎች መኮደ ወደሚገኘው ትልቁ ወታደራዊ ካምፕ ለመጠለል እየተጓዙ ሲሆን ገሚሶቹ ደግሞ ወደ በላይ ዘለቀ አየር ማረፊያ በመቅናት አስቸኳይ በረራ ወደ አዲስ አበባ እንዲኖር እየተማጸኑ ይገኛሉ። ትንቅንቆች ቀጥለዋል። ባህር ዳር ከተማ 360 ዲግሪ በፋኖ ተከባለች። በከተማ ውስጥ የሚገኙ ካድሬዎችም ቅድም እንደገለጽንላችሁ ገሚሶቹ ወደ መኮድ፣ ገሚሶቹ ደግሞ ወደ አዲስ አበባ ለመብረር እየተጣደፉ እየተቅበዘበዙ የሚገኝበት ሁኔታን ያለው። በተጨማሪም እንግዲህ ወደ ደብረታቦር ስንመለስ ደብረታቦር ላይ እንደዚሁ በከተማዋ ዙሪያ ተቆርጦ የቀሩ የጠላት ኃይሎችን የማጥራትና የማጽዳት ስራዎች ተጠናክረው ቀጥለዋል። በተለይ ደግሞ በከተማዋ አንዳንድ ህንፃዎች ላይ ተጠምደው የነበሩ የጠላት የቡድን መሳሪያዎች እንዲሁ በፋኖ ቁጥጥር ስር እየገቡ ይገኛሉ። ይህንን በሚመለከት መረጃዎችን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል።
ወደ ሌላኛው መረጃችን ስናልፍ ከ3 ቀናት በፊት ጀምሮ በተለይ በሰሜን አማራ ቀጠና ደቡባዊ ክፍል ላይ እየተደረገ ባለው ትንቅንቅ 13 ዶሽቃ መሳሪያ በፋኖ ቁጥጥር ስር ገብቷል። በተጨማሪም 23 ስናይፐር መሳሪያ እንዲሁም 2300 በላይ ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ገብቷል። በተጨማሪም በመቶ ሺህ የሚቆጠር ተተኳሽ በፋኖ ተማርኳል። 500 ያክል የሚኒሻ ኃይል ደግሞ በውጊያ እጁን ለፋኖ ሰጥቷል። በተጨማሪም በሺዎች የሚቆጠሩ ደግሞ ያለምንም ውጊያ አስቀድመው ለፋኖ እጃቸውን የሰጡበት ሁኔታ ነው ያለው። በተለይ ከ400 በላይ የሚሆኑ የሚኒሻና የፖሊስ አባላት በሰዴ ሙጃ ወረዳ እጃቸውን አስቀድመው ለፋኖ ሰጥተዋል። በዚህም ህይወታቸውን አትርፈዋል። ለልጆቻቸው ለቤተሰቦቻቸው ህይወታቸውን አትርፈው በአሁኑ ሰዓት በፋኖ የጊዜያዊ የምርኮኞች ማቆያ ጣቢያ ላይ ተቀምጠው ይገኛሉ። በቀጣይ እንግዲህ የተሃድሶ ስልጠና ተሰጥቷቸው ትጥቃቸውን አውርደው ወደ ማህበረሰቡ ተቀላቅለው ሰላማዊ ህይወታቸውን እንደሚኖሩ የተገለጸው። እንዲሁም ደግሞ ከፋኖ ጋር ተቀላቅለው መዋጋት ለሚፈልጉትም በተመሳሳይ ከተሃድሶ ስልጠናው በኋላ አብረው እንዲቀጥሉ እንደሚፈቀድላቸው ነው የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ያስታወቀው። በተመሳሳይ በአፋብን ስር ጎንደር ጠቅላይ ግዛት እዝም እንዲሁ እንዲህ አይነት መረጃዎችን አውጥቷል። እኛ ጋር ሆናችሁ መቀጠል የምትፈልጉ ተሃድሶ ስልጠና ተሰጥቷችሁ ከነ መሳሪያችሁ ትቀጥላላችሁ፣ አይ ሰላማዊ ህይወታችንን መኖር እንፈልጋለን የምትሉትም ወደ ሰላማዊ ህይወታችሁ ተመልሳችሁ ኑሯችሁን መግፋት ቤተሰባችሁን ማስተዳደር ትችላላችሁ የሚል መረጃ አውጥቷል። ደቡባዊ ጎንደር ሙሉ በሙሉ በሚባል ደረጃ እንግዲህ ደብረታቦር ነበር የቀረችው። ደብረታቦር ከተማም በዛሬው ዕለት በፋኖ ቁጥጥር ስር ገብታለች። እንዲሁም ደግሞ ትላንት የካቲት 3 2018 ዓ.ም መረብ ሚዲያ በምሽት ዜና ወጃው ጀግናው የፋኖ ሰራዊት በርካታ የጠላት ኮንክሪት ምሽጎችን ሰባብረው እብናት ከተማን መቆጣጠሩን መግለጻችን አይዘነጋም። በእብናት ከተማም በወቅታዊ ጉዳይ ማለትም ፋኖን ትደግፋላችሁ፣ የፋኖ ደጋፊ ናችሁ በሚል ታስረው የነበሩ በርካታ ቁጥር ያላቸው ንጹሃኖችን ማስለቀቅ ተችሏል። እንዲሁም ደግሞ በእብናት ከተማ የነበረ የአገዛዙ የጥይት ቤት ተሰብሮ በመቶዎች የሚቆጠሩ ክላሽንኮቭ መሳሪያዎች በፋኖ ቁጥጥር ስር ገብተዋል። በተጨማሪም ተተኳሾችም እንዲሁ በፋኖ ቁጥጥር ስር ገብተዋል። በርካታ የአገዛዙ ወታደሮች ሬሽኖችም እንዲሁም የወታደሮች ትጥቆችም በፋኖ የተማረኩበት ሁኔታ ነው ያለው። በተጨማሪም ወረታና ማክሰኝት ላይም በተመሳሳይ ትልቅ ውጥረት ነግሷል። ከማክሰኝት በተጨማሪ አዲስ ዘመን ላይ የሚገኘው ያገዛዙ ካድሬም ይሸሸግበት የሚጠለልበት ስም ጣቶ እየተቅበዘበዘ ያለበት ሁኔታ ነው ያለው። የአገዛዙ ወታደሮች በተለይ ደቡባዊ ጎንደር ክፍል ላይ በደረሰባቸው ጥቃት ህይወታቸውን ለማትረፍ ሲሸሹ፣ በሌሎች ቀጠናዎች የሚገኙ ፋኖች ደግሞ በቆረጣ እነዚህን ወታደሮች እያሳደዱ የሚጠለሉበት የሚሸሸጉበት አሳጥተዋቸዋል። ባንዳ ከወንክ ህዝብን ገፍተህ የህዝብ ጥላት ስኮን የመጨረሻው ክፍያህ ሞት ነው። ይሄ ነው እየሆነ ያለው በአማራ ክልልም። ጋይንት በፋኖ ቁጥጥር ስር መግባቷን ተከትሎ ከጋይንት ሸሽተው በጨውጮሆ በኩል ወደ ምስራቅ አማራ ወሎ ቤት አማራ ቀጠና እየሸሹ የነበሩ በርካታ ቁጥር ያላቸው የሚሊሻና የፖሊስ አባላት ጨውጮሆ ቀጠና ላይ በፋኖ ተቆርጠው ከባድ የሆነ የሰብአዊ እልቂት ደርሶባቸዋል። በመቄት ወረዳና በታች ጋይንት ወረዳ አዋሳኝ አካባቢዎች ላይ ፋኖ በፈጸመው የቆረጣ ጥቃት በርካታ ቁጥር ያላቸው ወታደሮች ተገድለዋል። ቁጥራቸው እስከ 50 ይደርሳል ነው የተባለው በዚህ ቆረጣ ጥቃት የተገደሉት። በተጨማሪም በቁጥር 20 የሚደርሱ ወታደሮች ደግሞ ከነሙሉ ትጥቃቸው እጃቸውን ለፋኖ ሰጥተዋል። ከነዚህ ከነሙሉ ትጥቃቸው እጃቸውን ከሰጡ የአገዛዙ ወታደሮች በተጨማሪ 28 ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ገብቷል። እንግዲህ ይህን የፈጸመው በመደራጀት ላይ ያለችው በምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምነው ኮር ስር የራሳንችም ክፍለ ጦር ፋኖች ናቸው። ጨጭሆ ላይ የአገዛዙ ወታደሮችን ቆርጠው ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ ያደረሱባቸው ወታደሮቹ ትናንት በስቲያ ጋይንት ከተማ በፋኖ ቁጥጥር ስር መግባቷን ተከትሎ በጫካ ተደብቀው የጨጭሆን መስመር ይዘው ወደ መቄት እየሸሹ ባለበት ሰዓት ነው በፋኖ ተቆርጠው ይህን ያክል ኪሳራ የደረሰባቸው። በተጨማሪም በዚያው ትንቅንቅ 28 ክላሽንኮቭ መሳሪያ፣ አንድ ብሬን፣ ከ3000 በላይ የክላሽ ተኳሽ፣ ከ900 በላይ የብሬን እንዲሁም 55 የክላሽ ካዝና፣ 22 የወገብ ትጥቅ በፋኖ ቁጥጥር ስር የዋለበት ሁኔታ ነው ያለው። የተከበራችሁ አድማጭ ተመልካቾቻችን በደብረ ታቦር እንዲሁም ደግሞ በባህር ዳር ዙሪያ ስላለው ሁኔታ ተጨማሪ መረጃዎችን እያሰባሰብን ወደ እናንተ የምናደርስ ይሆናል። ቸር ቆዩ።